ይስሐቅ ግርማ እባላለሁ። የስነ ምግብ ባለሙያ ነኝ። ኦፒኤስቢኤች ውስጥ በፕሮግራም ዳይሬክተርነት እሰራለሁ። ፎሊክ አሲድ ወይም ቫይታሚን ቢ9 የሚባለው በጣም ወሳኝ ከሆኑ የንጥረ ነገሮች ውስጥ የሚመደብ ነው። ያንን ያደረገው አንዱ ዋናው ምክንያት ደግሞ የሚወለዱ ህፃናት ላይ የሚፈጥረው ተጽዕኖ ከፍተኛ ከመሆኑ የተነሳ ነው። በሀገራችን ኢትዮጵያ በቅርብ ጊዜ የተጠናው ጥናት እንደሚያሳየው በመውለድ እድሜ ውስጥ ካሉ ከሁለት ሴት አንዷ የፎሊክ አሲድ ወይም የቫይታሚን ቢ9 እጥረት እንዳለባቸው ጥናቶች ያሳያሉ። ከነዛ ውስጥ ደግሞ ከመቶ ሴት 43ቷ የአፈጣጠር ችግር ውስጥ አንዱ የሆነው ጭንቅላት ውስጥ ፈሳሽ ከመጠን በላይ የመጠራቀምና የጀርባ ዘንግ ክፍተት የሚባለውን የመውለድ እድላቸው በጣም ሰፊ ነው የሚል የቅርብ ጊዜ ጥናት ወጥቷል። እዚህ እጥረት የሚያመጣው ከባድ የአካል ጉዳት ከመሆኑ የተነሳ ትኩረት ሊሰጥበት የሚገባ ቫይታሚን ቢ9 እጥረት ነው። ፎሊክ አሲድ በምግብ ውስጥ የሚገኘው በፎሌት ፎርም ነው። ያ ደግሞ ብዙ በአካባቢያችን የሚገኙ አትክልትና ፍራፍሬዎች፣ ጥራጥሬዎች ውስጥ ይገኛል። ለምሳሌ ጎመን ሰላጣ ውስጥ ይገኛል፣ ብሮኮሊ ውስጥ ይገኛል፣ የአበባ ጎመን ውስጥ ይገኛል። ከፍራፍሬዎች ደግሞ ፓፓያ፣ ማንጎና ብርቱካን ላይ በዛ ባለ መልኩ ይገኛል። ከቅባት እህሎች ደግሞ ኑግ ውስጥ፣ ለውዝ ውስጥ፣ እንደዚህ አይነት ነገሮች ውስጥ ተልባ የምንላቸው ውስጥ በብዛት ይገኛል። እነዚህን ምግቦች በአንድ የመመገብ ሳይሆን በተለያየ ቀን በትንንሽ መጠን አሰባጥሮ መመገቡ ተጋላጭ የመሆናችን ነገር ይቀንሷል። ቫይታሚን ቢ9 እጥረቱን ደግሞ ያስተካክልልናል ማለት ነው። የቅርብ ጥናት በጤና ጥበቃ የተጠናው ጥናት የሚያሳየው በኢትዮጵያ ውስጥ ከሚገኙ 100 እናቶች ውስጥ ማለት ከመቶ 7ቱ ብቻ ናቸው ይህንን ምግብ አሰባጥረው እንደሚመገቡ ያሳይ። ይሄ ከመሆኑ የተነሳ በዚህ በተለይ የነርቭ ዘንግ ክፍተትና ፈሳሽን ከመጠን በላይ ጭንቅላት ውስጥ የሚያከማቸው አደጋ ወይም ህመም በብዛት በዝቷል። ኢትዮጵያ ውስጥ አሁን ከሚፈጠሩ ህጻናት ውስጥ ከ10 ሺህ 71.4ቱ በእነዚህ ኬዞች ብቻ እንዲፈጠሩ ያደርጋል። ይህ በጣም ከፍተኛ ጫና ነው። የሚያስከትለው ደግሞ ዋናውን የነርቭ ዘንግ ክፍተት ስለሚጎዳ ልጆቹ ሕክምና ቢደረግላቸውም ከዛ በኋላ ለአካል ጉዳት የመጋለጣቸው ነገር በጣም ከፍተኛ ነው። ያ ደግሞ ቤተሰብ ላይ፣ ስራ ላይ እናትን ሙሉ ልጇ ላይ እንድትሆን ከማድረግ የተነሳ የሚፈጥረው ነገር በጣም ከፍተኛ ነው። ሁለት የስንዴ ዱቄቱ ላይ ፎሊክ አሲድ በቀጥታ ከዚንክና ከሌላ ጠቃሚ ከቢ9 እንትኖች ጋር ሆኖ እንዲገባ መንግስት ፖሊሲ አውጥቶ ስትራቴጂ አውጥቶ አስገዳጅ ነገር አድርጎታል። ሰው ደግሞ በዚህ ጉዳይ ነቅቶ ዳቦም ሲገዛ ዱቄትም ሲገዛ ቫይታሚን ቢ9 አለ ወይ የሚል የመጠየቅ ነገር ላይ ስላልመጣ ነው። ሰው ተመሳሳይ ወጪ አውጥቶ እየበላ ግን ማሰባጠሩን የሚጣፍጠውን ብቻ ወደ መብላት የሚያምረውን ብቻ ስለሚበላ እነዛ ነገሮች ላይ የማነስ ነገር አለ። በየሰፈራችን ከገበያም ኤግዚቢሽኖች ላይ ገብተን እንገዛለን። ዱቄት ስንገዛ ቫይታሚን ቢ9 ፎርቲፋይድ ነው ወይም የበለጸገ የሚል ጽሑፍ አላቸው። ሰውን የምንመክረው እነዛን ነገሮች እንዲገዛ ነው።